ፒተር ድሩሪ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል ነክ በሆነው መረጃ ወደ እናንተ ሊደርስ ነው። ዛሬ ፒተር ድሩሪን እናያለን። እግር ኳስን እንደ ልብ ወለድ የሚተርከው ኮሜንታተር ማለት ነው። አብራችሁን ቆዩ። በእግር ኳስ ብዙ ኮሜንታተሮች ተመልክተናል፣ ብዙዎችንም ሰምተናል። በብዙዎች ዘንድ የሚወደደው ፒተር ድሩሪ ግን ልዩ ነው ይባልለታል። ለዚህ ምስክሮቹ ደግሞ በጨዋታ ወቅት የሚጠቀማቸው ቃላቶችና አገላለጾች ናቸው። በህይወት ጉዞ ላይ ብዙ ነገሮች አይነጣጥሉም። ደስታና ሐዘን፣ ማግኘትና ማጣት፣ መታመንና መዳን፣ መኖርና መሞት። በስፖርት ዘርፍ ይልቁንም በእግር ኳስ ደግሞ ፒተር ድሩሪና እግር ኳስ የማይለያዩ እስኪመስሉ ተጣምረዋል። በፈረንጆቹ 1967 በእንግሊዝ ዌስትሃም ተብላ በምትጠራው ከተማ ተወለደ። አብዛኛውን የኢኮኖሚ ምንጯን በኢንዱስትሪ ላይ በማድረግ ገቢ የምታገኘው ይህች ከተማ ለእግር ኳስ ኢንዱስትሪ ደግሞ ፒተር ድሩሪን ማበርከት ቻለች። በፈረንጆቹ 1990 በቢቢሲ ሬዲዮ የኮሜንታተርነት ህይወትን የጀመረው ፒተር ድሩሪ በቀድሞ ስሙ የመጀመሪያ ዲቪዚየን የእግር ኳስ ሊግ ዘ ፉትቦል ሊግ ፈርስት ዲቪዥን እየተባለ የሚጠራውን የእንግሊዝ ፕሪሚየር ሊግ በኮሜንታተርነት በመተንተን ጀምሮ ከዛም በተወዳጆቹ ቻምፒየንስ ሊግ እና ዓለም ዋንጫ ላይ በውብ ቃላቶቹ፣ ምስል ከሳች አገላለጾቹ ተመልካችን ሲያስደስት ቆይቷል። በተለይም እንደ አውሮፓውያን አቆጣጠር በ2010 በአፍሪካ ምድር ለመጀመሪያ ጊዜ በተሰናዳው በደቡብ አፍሪካው የዓለም ዋንጫ የመክፈቻ ጨዋታ ላይ አዘጋጇ ደቡብ አፍሪካ በሜክሲኮ ብሔራዊ ቡድን ላይ በሻባላላ አማካኝነት ግብ ስታስቆጥር የፒተር ድሩሪ ውብ ኮሜንታተርነት ከደስታ መግለጫው ጋር ተዳምሮ በእግር ኳስ አፍቃሪያን ዘንድ ሁሌም የማይረሳ ትውስታን ትቶ አልፎ ፒተር ድሩሪ እግር ኳስን በእነዛው ቃላቶቹ ሳይሰስት ለተመልካቾች የሚያደርስ እግር ኳስ ካሳየችን ኮሜንታተሮች አንዱና ዋነኛው ነው። ስለ ኮሜንታተርነት ሳስብ ሁሌም እንደ ሐሳብ ወደ አእምሮ ይመጣል። እሱም እግር ኳስ መውደድና የወደድኩትን ነገር እንዴት በጥሩ ቃላት መግለጽ እንደምችል አስባለሁ በማለት ስለ ስራው ፒተር ተናግሯል። በአውሮፓውያኑ አቆጣጠር የ2021 እና 22 ውድድር ዓመት ማንቸስተር ዩናይትድ የቀድሞውን ኮከብ ተጫዋቹን ክርስቲያኖ ሮናልዶን ዳግም ወደ ኦልድ ትራፎርድ ማምጣት ቻለ። ሮናልዶ በድጋሚ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ከኒውካስል ዩናይትድ ጋር ሲያደርግ በትንተኝነት የነበረው ፒተር ድሩሪ ሮናልዶ ነው ወደ ሜዳ የገባው። ማዴራ፣ ማንቸስተር፣ ማድሪድ፣ ቱሪን፣ እንደገና ማንቸስተር በቀዩ ማሊያ ደምቋል። ወደ ተወዳጁ ሊግም ተመልሷል። እያደር እንደ ወይን የሚጣፍጥ አቻ የማይገኝለት ወደ ቀድሞ ክለቡ ድጋሚ ተመልሷል በማለት በእነዛው ቃላቶቹ ፖርቹጋላዊውን ተጫዋች ገልጾታል። በትንተኝነት ዘመኑ ብዙ ጨዋታዎችን መምራት ችሏል። ከነዚህም ውስጥ በፈረንጆቹ 2018 የሩሲያ ዓለም ዋንጫ በፍጻሜ ጨዋታ ክሮኤሺያና ፈረንሳይ ያደረጉትን ጨዋታ የተነተነ ሲሆን በኳታሩ ዓለም ዋንጫ የፍጻሜ ጨዋታ ፈረንሳይ ከአርጀንቲና ያደረጉትንም ጨዋታ በኮሜንታተርነት መምራት ችሏል። የእግር ኳስ አፍቃሪያን ይህን እንግሊዛዊ የእግር ኳስ ኮሜንታተር ቁጥሮችን ከጨዋታዎች ጋር አንድ ላይ በማዋሃድ በአእምሮ ውስጥ መቼም እንዳይረሳ ማድረግ የሚቻል የኮሜንታተር ንጉስ ይሉታል። የሱ ድምጽ በጨዋታዎች መሃል ካለ ሁሌም እግር ኳስ ይደምቃል። ህይወት ቆማ አትጠብቅ። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ታዲያ ይህ የእግር ኳስ አቀንቃኝ የእግር ኳስ ጨዋታዎችን በውብ ቃላቶቹ ለተመልካች ሲያስተላልፍ ቆይቶ አንድ ቀን ኮሜንታተርነቱ ራሱን ያገላል። ያኔ ግን እግር ኳስ ፒተር ድሩሪ ይጎልበታል። ያኔ እግር ኳስና የእግር ኳስ አፍቃሪያን ምን ይሰማቸው ይሆን? ወደፊት ጊዜ መልሶ ይሆናል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ እግር ኳስ ነክ ፕሮፋይል መረጃዎችን እንዲሁም አጫጭር ጉዳዮችን ወደ እናንተ ያደርስን ነው። አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ አሳዩን። ሰላም።